ሰላም ጤና ይስጥልን ክብራትና ክብራም ተመልካቾቻችን ከናሁ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ታህሳስ 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ሁሉ እንደወትሮ ሁሉ አብራችሁን እንድትዘልቁ እንጋብዛለን። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሀገር ውስጥ መረጃ ነው ቀዳሚ የምናደርገው። የኦሮሚያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የአራተኛ ሳምንት መርሃ ግብር ጨዋታዎች በአሰላ አረንጓዴ ስቴዲየም እየተከናወኑ ይገኛሉ። ዛሬ የተደረጉ ጨዋታዎች ተከታዩን ውጤቶች እንደዚሁ ተመዝግቦበታል። አስቀድሞ በተደረገ ጨዋታ ሳንቢቱ ከጂማ አባቡና ያደረጉት ጨዋታ በሳንቢቱ 2-0 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ ሳንቢቱ የአሸናፊነቱን ግብ ያገኘው ከባሻ አካልና 44ኛው ደቂቃ ላይ ዳዊት በርገና ደግሞ 63ኛው ደቂቃ ላይ እንደዚሁ የሳንቢቱን የአሸናፊነት ሁለት ግቦች እንደዚሁ ከመረብ ማሳረፍ ችለዋል። ሳንቢቱ እግር ኳስ ክለብ በዚህ እንቅስቃሴ ላይ ሙሉ 3 ነጥብ በማሳካት ደረጃውንም ከፍ አድርጓል። ነጥቡንም እንደዚሁ ማሻሻል የቻለበትን ውጤት ነው ማስመዝገብ የቻለው። በዚህ ጨዋታ ላይ ዳዊት በርገና የጨዋታው ማን ኦፍ ዘ ማች ተብሎ ከሳንቢቱ እግር ኳስ ክለብ እንደዚሁ ተሸላሚ ሆኗል። ሌሎች ጨዋታዎች ተደርጓል። ጉሊሶ ከሲሪቲ ያደረጉት ጨዋታ አንዳቻ በሆነ ውጤት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ አዲስ ፍቃዱ 45ኛው ደቂቃ ላይ ለሲሪቲ የመጀመሪያውን ግብ ከመረብ ሲያሳርፍ ሁለተኛው ግማሽ 45 ላይ ደግሞ ቸርነት ዮሐንስ 85ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው ባቻ ውጤት እንዲጠናቀቅ አድርጓል። እንግዲህ ጉሊሶና ሲሪቲ ከጨዋታው አንዳንድ ነጥብን ተጋርተው ጨዋታቸውን አጠናቋል። በሌላ ጨዋታ እንደዚሁ ጊዳ አያና ከኦሊሶ ያደረጉት ጨዋታ በጊዳ አያና 2-1 አሸናፊነት ሲጠናቀቅ አብታሙ ጌታቸው የመጀመሪያውን ግብ ከመረብ በማሳረፍ ጊዳ አያናን ቀዳሚ አድርጎ ነበረ። በኋላ ላይም 79ኛው ደቂቃ ላይ አረፋት ሲራጅ ሁለተኛ ግብ ከመረብ በማሳረፍ እንደዚሁ ጊዳ አያና ከጨዋታው ሙሉ 3 ነጥብ አግኝቷል። ብቸኛውን የማስተዛዘኛ ግብ ለኦሊሶ ያስቆጠረው ተጫዋች ደግሞ ሲያምረኝ ዳንኤል መሆኑን ያገኘነው መረጃ ያመለክታል። ሰበታ ክፍለ ከተማ ከጄጁ፣ ጊምቢ ከተማ እንደዚሁ ከገላን ክፍለ ከተማ፣ አጄ ከተማ ከዲክሲስ እንደዚሁም ዲምቱ ከሙከቱሪ ጋር የሚያደርጉት ጨዋታ በቀጣይ በኦሮሚያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የአራተኛ ሳምንት መርሃ ግብር ጨዋታዎች መጠናቀቂያ ነው የሚሆኑት። ውድድሩ እንግዲህ በአሰላ አረንጓዴ ስቴዲየም እየተከናወነ ይገኛል። በዚህ ጨዋታ ላይ ጥሩ ውጤት የሚያስመዘግቡ እንደዚሁ ክለቦች ወደ ኦሮሚያ ሊግ ያልፋሉ የሚል መረጃዎችን አግኝተናል ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን ከማቅናታችን አስቀድመን መልእክቶች አሉ። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። አሁን ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እናመሰግናለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱ አሁናዊ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መነሻችንን ከአውሮፓ ነው የምናደርገው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025/26 የውድድር ዘመን 6ኛ ጨዋታዎች ዛሬ ምሽትም ቀጥለው የሚከናወኑ ነው የሚሆነው። ትላንት የአውሮፓ ቻምፒየንስ ሊግ ጨዋታዎች እንደዚሁ የተለያዩ ውጤቶች እንደተመዘገበበት የሚታወስ ነው። ዛሬ የሚጠበቁ ጨዋታዎች አሉ። እነዚህን ጨዋታዎች በተመለከተ የተለያዩ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። ከምሽት ላይ ከሚጠበቁ ጨዋታዎች መካከል የስፔኑ ክለብ ወይም ደግሞ የመድረኩ ንጉስ
ሪያል ማድሪድ በሜዳው ሳንቲያጎ በርናቦ የእንግሊዙን ክለብ እንደዚሁ ማንቸስተር ሲቲን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። ለ15ኛ ጊዜ ነው እነዚህ ሁለት ቡድኖች በዛሬ ምሽት ጨዋታቸውን የሚያደርጉት። አሰልጣኝ ፔፕ ጋርዲዮላን እንደዚሁ ከአሰልጣኝ ዣቢ አሎንሶ ጋር ነው የሚያገናኘው። አስቀድሞ እነዚህ ሁለት አሰልጣኞች በአንድ አጋጣሚ አብረው መስራታቸው የሚታወስ ነው። ዣቢ አሎንሶ ወጣት ከሚባሉ አሰልጣኞች መካከል አንደኛው መሆኑ ይታወቃል። ከዚህ ቀደም በባየር ሊቨርኩሰን በጀርመኑ ክለብ ውጤታማ መሆኑን አስመስክሯል። ያንን ውጤት ተከትሎ እንግዲህ ትልቁ ክለብ ሪያል ማድሪድ አስፈርሞት እንደዚሁ የአሰልጣኝነት መንበሩን ማስረከቡ የሚታወስ ነውና አሁን ላይ ግን በዚህ ዓመት ነው የመጣው። በእርግጥ የዓለም ክለቦች ዋንጫ የውድድር መድረክ ላይ አስቀድሞ ዝግጅት ማድረጉን እናስታውሳለን። ጥሩ ጉዞ ማድረግ የቻለበት አጋጣሚ ነበር። ነገር ግን አሁን ደግሞ በላሊጋው እንደዚሁ የመሪነቱ መንበር በምንጊዜም ተቀናቃኙ ባርሰሎና እንደተነጠቀ ይታወቃል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም የተሸነፋቸው ጨዋታዎች አሉ። በተለይ በሊቨርፑል አንፊልድ ሮድ ላይ የተሸነፈበትን እንቅስቃሴ ማስተዋወስ እንችላለን። በቅርብ ሳምንታቶች ደግሞ በላሊጋው እንደዚሁ ተከታታይ ጨዋታዎች ላይ ባቻ ውጤት ጨዋታውን እንደዚሁ ያጠናቀቀበትም ሂደት እንደነበረ ማስተዋወስ ይቻላል። በቡድን ውስጥ ያለው እንቅስቃሴ የዛሬውን ጨዋታ እንዲጠበቅ አድርጎታል። ምናልባትም የዛሬው ጨዋታ በሪያል ማድሪድ በሜዳው ሽንፈት የሚያስተናግድ ከሆነ በማንቸስተር ሲቲ የአሰልጣኝ ዣቢ አሎንሶ ቆይታ ጥያቄ ውስጥ ሊገባ እንደሚችል እየተነገረ ነው የሚገኘውና በሜዳ ውስጥም ከሜዳ ውጪም ባሉ ጉዳዮች አሰልጣኝ ዣቢ አሎንሶ የሪያል ማድሪድ የአሰልጣኝነት መንበር እየሰፋው እንደሆነ ነው አብዛኞቹ እየተናገሩ የሚገኙት። በተለይ መልበሻ ክፍል እየተነሱ ያሉ ተቃውሞዎች፣ አንዳንድ ግጭቶች፣ ከተጫዋቾች ጋር ያለመግባባት ጉዳይ የበለጠ እየገነነበትና የስፔን መገናኛ ብዙሃን በየጊዜው እነዚህ አይነትን ጉዳዮች ይዘው እየወጡ ነው የሚገኙትና ምናልባትም በእንግሊዝ ትላንት ምሽት ጨዋታ ከማሸነፋቸው አስቀድሞ አሰልጣኝ አርነ ስሎት ጫና ውስጥ እንደነበሩ እናስታውሳለንና ተመሳሳይ በስፔንም እንደዚሁ ዣቢ አሎንሶም እንደዚህ አይነት ሁኔታ ላይ እንደሚገኝ እየተገለጸ ይገኛል። እሳቸው በእርግጥ ወይም ደግሞ አንተ ልንለው እንችላለን በጣም ወጣት አሰልጣኝ ነው ዣቢ አሎንሶ። ከጨዋታው በፊት አስተያየቱን ሰጥቶ ነበርና ሪያል ማድሪድን የሚመጥን እንቅስቃሴ ለማድረግ ተዘጋጅተናል። የሚወራው በሚዲያ የሚወራው ነገር ልክ እንዳልሆነ ነው እየገለጸ የሚገኘው። ነገር ግን ያሉት የመረጃ ምንጮች ደግሞ ይህንን አያሳዩም። የዛሬ ምሽቱ ጨዋታ ግን ለሁሉም ለአሰልጣኝ ዣቢ አሎንሶ እጅግ በጣም ወሳኝ ነው። በተለይ በቆይታው ዙሪያ ላይ አንድ ነገር ፍንጭ ሊያሳይ ይችላል የሚል መረጃዎች እየወጡ ነው የሚገኙት። እንግዲህ አሰልጣኝ ፔፕ ጋርዲዮላ በሪያል ማድሪድ ላይ ከዚህ ቀደም ባደረጋቸው 27 ጨዋታዎች 13ቱን ድል በማድረግ እንደዚሁ ጥሩ ውጤት ያለው አሰልጣኝ መሆኑን በተደጋጋሚ ተመልክተናል። ያለፉትን ዓመታት ግን በነበራቸው የቅርብ ጊዜ ግንኙነት ሪያል ማድሪድ የተሻለውን ውጤት ማስመዝገብ ችሏል። ሁለት ተከታታይ ጨዋታዎች ላይ ማንቸስተር ሲቲን በማሸነፍ ማለት ነው። በሁለቱ ክለቦች መካከል ያሉት ደግሞ ከዋክብቶች እንደዚሁም ትልልቅ ተጫዋቾች ደግሞ የበለጠ ጨዋታው እንዲጠበቅ ያደርገዋል ማለት ነው። ዛሬ ምሽትም ቡድኖች መካከል የሚደረገው ፍክክር እንደዚሁ በእግር ኳሱ ቤተሰብ ይጠበቃል። የቡድን ዜናዎችን ስንመለከት እንግዲህ ኤድዋርዶ ካማቪንጋን የመሳሰሉ ተጫዋቾች እንደዚሁ ኤደር ሚሊታው በጉዳት ምክንያት የዛሬው ጨዋታ እንደሚያልፈው እየተገለጸ ነው። ከዚህ ቀደም ጉዳት ላይ የነበሩት እንደነ ዳኒ ካርቫሃልን የመሳሰሉ ተጫዋቾችን በዛሬው ጨዋታ ላይ ወደ ሜዳ እንደማይመለሱ ተገልጿል። በማንቸስተር ሲቲ በኩል ደግሞ ሮድሪጎ ያው ጉዳት ላይ ነው የሚገኘው። ማቴዎ ኮቫቺችም እንደዚሁ በተመሳሳይ ለዛሬ ጨዋታው እንደማይደርስ እንደዚሁ ተገልጿል ማለት ነው። ይህን ተጠባቂ ጨዋታ እንግዲህ ዛሬ ምሽት 5 ሰዓት ላይ ከሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል አንደኛው ነው። ይህንን ጨዋታ እንድትገምቱ እና እንደዚሁ ትክክለኛውን የጨዋታ ግምት ወደኛ በማድረስ የሞባይል ካርድ ሽልማት እንድትወስዱ እንጋብዛችኋለን። በዚህ አጋጣሚ ከዚህ ቀደም እንግዲህ የሞከራችሁትንም ለማበረታታት እዚሁ ስማችሁን በይፋ ስናደርስ ነበረ። ከዚህ በኋላም ይቀጥላልና የሪያል ማድሪድ ከማንቸስተር ሲቲ ዛሬ ምሽት ከሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል አንደኛውና ተጠባቂው ነው። ይህንን ጨዋታ በማን አሸናፊነት ይጠናቀቃል? ስንት ለስንት ሊጠናቀቅ ይችላል? የራሳችሁን ቅድመ ግምት በማስቀመጥ የሞባይል ካርድ ሽልማት ከናሁ ስፖርት ዝግጅት ክፍል እንድትወስዱ እንደዚሁ እንጋብዛችኋለን። ወደ ሌሎች ጨዋታዎች እንለፍ። ሌላው በቤልጂየሙ ክለብ ብሩዥ እና እንደዚሁ በአርሰናል መካከል ቤልጂየም ላይ የሚደረግ ጨዋታ አለ። አርሰናል ተከታታይ 6ኛ ጨዋታውን በአውሮፓ ቻምፒየንስ ሊግ ለማሸነፍ ነው ወደ ሜዳ የሚገባው። ክለብ ብሩዥ ደግሞ 26ኛ ደረጃ ላይ ይገኛል በ4 ነጥቦች። ይህንን ጨዋታ ወሳኝ ነው። ስለዚህ በዚህ እንቅስቃሴ ላይ ምን አይነት ነገር ልንመለከት እንችላለን? ገብርኤል ኢየሱስ ተመልሶላቸዋል። ከረጅም ወራት በኋላ ከጉዳቱ አገግሞ በዛሬው ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ እንደዚሁ አሰልጣኝ ሚካኤል አርቴታ ፍንጭ ሰጥቷል ማለት ነው። ይህ ተጫዋች የገባው በማክስ ዶማን ጉዳት ማስተናገዱን ተከትሎ ነውና ከበርካታ ጊዜያት በኋላ የመድፈኞቹ ደጋፊዎች ይህንን ተጫዋች ለመመልከት ዛሬ እንግዲህ ወደ
ጨዋታው እንቅስቃሴ ይመለከታሉ ተብሎ ነው የሚጠበቀው። እንደነ ሳሊባን የመሳሰሉ ዴክላን ራይስ እንደዚሁም ትሮሳርድን የመሳሰሉ ተጫዋቾች ደግሞ በዛሬው ጨዋታ እረፍት ይሰጣቸዋል ተብሏል። ሳሊባ ጉዳት ላይ ነበር፣ ነገር ግን ለጨዋታው ዝግጁ ቢሆንም እንዲያርፍ የበለጠ እንዲያገግም ለትልልቅ ጨዋታዎች የበለጠ እንዲጠቅማቸው አሰልጣኝ ሚካኤል አርቴታ ስለመወሰናቸው እየተገለጸ ነው የሚገኘው። ዴክላን ራይስም ተመሳሳይ ሁኔታ ውስጥ እንደሚገኝና እንደዚሁ እረፍት እንዲያደርግ መወሰናቸው ተነግሯል። በአርሰናል በኩል ያሉት መረጃዎች ይህንን ነው የሚመስሉት። ሌሎችም ጨዋታዎች ይደረጋሉ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስንመለስ በድጋሚ አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ እናደርሳለን። የእንግሊዙ ክለብ የሰሜን ለንደኑ ክለብ አርሰናል የተከላካይ ስፍራ ተጫዋች የነበረው ጃፓናዊ ኢንተርናሽናል ቶሚያሱ ወደ ሆላንዱ ክለብ አያክስ አምስተርዳም ለተወሰነ ጊዜ ማቅናቱ ተገልጿል። ይህ ተጫዋች እንግዲህ ጉዳት አጋጥሞት ከዚህ በፊት ከአርሰናል ስብስብ ውጪ እንደነበረ ይታወሳል። አሁን ደግሞ ትልልቅ ተጫዋቾች ወደ አርሰናል ስብስብ መጥተዋልና በክረምቱ የተጫዋቾች የዝውውር መስኮት ከነዚህ ተጫዋቾች ጋር እንግዲህ ተወዳድሮ በቋሚ አሰላለፍ ውስጥ የመካተት እድሉ እጅግ በጣም ጠባብ ነው። ወደዚያ የመሄድ አጋጣሚው ተፈጥሮለታል ማለት ነው። በቀጣይ እንግዲህ በሄር ዲቪዚየን እንመለከተዋለን። አያክስ አምስተርዳም ከፍተኛ ቀውስ ውስጥ ነው የሚገኘው። በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ምንም ነጥብ ማግኘት አልቻለም እስካሁን ድረስ። ብቸኛውም ክለብ ሆኖ እየተመለከት ነው እንገኛለን። ካደረጋቸው 5 ጨዋታዎች በ5ቱም ሽንፈት አስተናግዷልና 36ኛ ደረጃ ላይ ነው የሚገኘው። በሄር ዲቪዚየን በተመሳሳይ እንደዚሁ በፌኖርድ እንደውም በፒኤስቪ ተበልጦ በሀገር ውስጥ ሊግ 4ኛ ደረጃ ላይ ነው የተቀመጠውና ቡድኑን ለማጠናከር የተወሰነ ጥገና ለማድረግ እንደዚህ ከኮንትራት ነፃ የሆኑ ተጫዋቾችን እያማተረ እንደሚገኝ እየተገለጸ ይገኛል። አሁኑ ግን እንደዚሁ ታሚያሶ ወደ ሄር ዲቪዚዮ ክለብ አያክስ አምስተርዳም ማቅናቱ ተገልጿል ማለት ነው። ወደ ሌላው መረጃችን እንለፍ። ኒኮላስ ፔፔ ከኮትዲቫር ብሔራዊ ቡድን ስብስብ ውጪ መሆኑ እየተገለጸ ይገኛል። በ35ኛው የአፍሪካ ዋንጫ የውድድር መድረክ ላይ የሚሳተፉትን የብሔራዊ ቡድኑን ተጫዋቾች እንግዲህ የኮት ዲቫር ብሔራዊ ቡድን አሰልጣኝ አሳውቀው ነበረ። ነገር ግን አሁን ላይ እንግዲህ ኒኮላስ ፔፔ በቪላሪያል እግር ኳስ ክለብ እየተጫወተ ነው የሚገኘው። የቀድሞ መድፈኛ አሁን ላይ ከስብስቡ ውጪ መሆኑ ተገልጿል። እንደውም አሰልጣኙ የ33 ዓመቱን እንደዚሁ ዊልፍሬድ ዛሃን ስለመጥራታቸው ነው በስብስቡ ውስጥ እየተነገረ የሚገኘው ማለት ነው። ተጫዋቹ ቅሬታ እንዳለው ገልጿል። እንግዲህ በቀጣይ እንመለከታለን። በአፍሪካ ዋንጫው ትልልቅ ከዋክብቶችን የያዘው የኮት ዲቫር ብሔራዊ ቡድን የወቅቱ የአፍሪካ ዋንጫ ሻምፒዮና እንደሆነ ይታወቃልና ይህንን ለአራተኛ ጊዜ በመድረኩ ለመንገስ እንግዲህ አሰልጣኙ ይሳካላቸዋል አይሳካላቸውም የሚለው ነገር ይጠበቃል ማለት ነው። ወደ ሌሎች መረጃዎች እንለፍ። የአርሰናሉ የፊት መስመር ተጫዋች ታዳጊው የ15 ዓመቱ ተጫዋች ማክስ ዶማን እንደዚሁ ጉዳት ማስተናገዱ የሚታወስ ነው። ባለፉት ሳምንታት ብዙ ዘገባዎች ሲወጡ ነበረ። አሁን ላይ ክለቡ ይፋ ያደረገው መረጃ እንደሚያመለክተው ከሆነ ተጫዋቹ ለ8 ሳምንታት ወይም ደግሞ ለ2 ወራት ያህል ከሜዳ እንደሚርቅ እንደዚሁ ታውቋል። የቁርጭምጭሚት ጉዳት እንደገጠመው ነው የተነገረው። ይሄ ተጫዋች እጅግ በጣም ታለንትድ የሆነ ተጫዋች ነው። የአርሰናል የአካዳሚ ፍሬ እንደሆነ ይታወቃል። በቀጣይ እንግዲህ የቀዶ ጥገና እንደሚያደርግ ነው የተነገረው። የቀዶ ጥገናውን በአግባቡ ካከናወነ በኋላ አሰልጣኝ ሚካኤል አርቴታ እንዳለው ከሆነ ወደ ሜዳ የሚመለስበት ጊዜ ሩቅ ላይሆን እንደሚችል እና በትልቅ ደረጃ እንደሚጠብቀውም ነው የገለጸው። ተጫዋቹ እንግዲህ በትንሽ እድሜው እንግዲህ በጨዋታዎች ላይ በመሰለፍ እንደዚሁ
ክብረ ወሰን መያዙ የሚታወቅ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጨዋታ አድርጓል። አንድ ጨዋታ አድርጓል። ከዛ ባለፈ ደግሞ በእንግሊዝ ፕሪሚየር ሊግም አንድ ጨዋታ ማድረጉ የሚታወስ ነው የተጫዋች ማለት ነው። በቀጣይ የቁርጭምጭሚት ጉዳቱን እንደዚሁ በቀዶ ጥገና አክሞ የምንመለከተው ይሆናል ተብሎ ነው የሚጠበቀው። አሁን ላይ ግን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ስብስብ ገብርኤል ጄሱስ ተክቶት እንደሚጫወት ነው የተነገረው ማለት ነው። ወደ ሌላው መረጃችን ስናልፍ የዝውውር መረጃን ነው የምናገኘው። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ የኒውካስል ዩናይትዱን የተከላካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል። ቲኖ ሊቭራሜንቶን ለማስፈረም ነው ፍላጎቱ። ይህ እንግሊዛዊ ኢንተርናሽናል 23 ዓመቱ ላይ ይገኛል። ባለፈው ዓመት ለማክፓይሶቹ 37 የሊግ ጨዋታዎችን አከናውኗል። በጣም ጠንካራ ተከላካይ ስፍራ ተጫዋች መሆኑ ይታወቃል። ይህንን ተጫዋች ለማስፈረም እስከ 65 ሚሊዮን ፓውንድ ድረስ መድቦ እንደዚሁ እንቅስቃሴ በማድረግ ላይ እንደሚገኝ የወጡት መረጃዎች ያመለክታሉ ማለት ነው። አሰልጣኝ ፔፕ ጋርዲዮላ የተጫዋቹ አድናቂ መሆናቸውም ተያይዞ መረጃው እንደዚሁ ዘግቧል ማለት ነው። የመጨረሻው መረጃችን የሚያምራው ወደ አርሰናል ቤት ይሆናል። አርሰናል በጥር ተጫዋቾች የዝውውር መስኮት ሊያመጣቸው ይችላሉ ተብለው ቅድመ ግምት ያገኙ ተጫዋቾች ይፋ እየሆኑ ነው የሚገኙት። ከቡድኑም ጋር ስማቸው በስፋት እየተያያዘ ነው የሚገኘው። በዚህም መሰረት የ20 ዓመቱ ሮድሪጎ ሜንዶዛን ለማስፈረም ፍላጎት አለው ተብሏል። ይህ ተጫዋች 20 ዓመቱ ላይ ነው የሚገኘው። ለአዲስ አዳጊው ክሌብ ኤሊቼ እየተጫወተ ይገኛል። ከዚህ ቀደም እንግዲህ ባለፈው ዓመት በሴጉንዳ ዲቪዥን ተጫውቶ ነበረ። በዛ እንቅስቃሴ ላይ 21 ጨዋታዎችን ለቡድኑ አድርጓል። በዘንድሮ ዓመት ደግሞ ወደ ላሊጋው ማደጋቸው የሚታወቅ ነው። በዘንድሮ ዓመትም 11 ጨዋታዎችን በላሊጋው አድርጓል። አሁን ላይ 19 ነጥቦችን ይዞ 9ኛ ደረጃ ላይ ነው የሚገኘው። ባደገበት ዓመት በላሊጋው አስተማማኝ በሚባል ሁኔታ ላይ መሀል ሰፋሪ ሆኖ እየተመለከት ነው እንገኛለን። ይሄ ተጫዋች እጅግ በጣም ታለንትድ መሆኑ እየተገለጸ ነው የሚገኘው። ባለፈውም ዓመት ክረምት ላይ ተጫዋቹን አርሰናል ያመጣዋል ተብሎ ግምት ሲሰጠው እንደነበረ ይታወቃል። ዘንድሮ ደግሞ እንደዚሁ በጥር ተጫዋቾች የዝውውር መስኮት ላይ አንድሪያ ቤርታ የዚህን ተጫዋች ፊርማ ለማግኘት እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ውል ማፍረሻው እጅግ በጣም